ትዝታለው አውደ ዓመት የምንቀበለው በናፍቆት የምንኮራበት ወግ ልማዳችን ሽር ጉዱ ያምራል የአውደ ዓመታችን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን መስማት የተሳናቸው ዝግጅት ክፍል ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ ያለ መልካም ምኞቱን ይገልጻል። በኢትዮጵያ መስማት የተሳናቸው ብሔራዊ ማህበር መስማት የተሳናቸው ህፃናት ትምህርት ቤት ውስጥ የገና በዓል ተከብሮ ነበር። መስማት የተሳናቸው ህፃናትና ጥሪ የተደረገላቸው እንግዶች በዓሉን እንዴት እንዳከበሩት በዚህ ፕሮግራም እንቃኛለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እና እዚህ ቁሜ የምታዩኝ እኔ ቁሜ እዚህ የምታዩኝ አሁን ትመለከቱኝ ምን አካል ጉዳት ያለኝ ይመስላችኋል? ምንም አልሰማም። አፌ መስማት አልችልም፣ ግን መናገር እችላለሁ። ለምንድን ነው መናገር የቻልሁት? ይሄ የተጎዳው የድምፅ ቋንቋ ከተማርኩ በኋላ መናገር ከቻልሁ በኋላ ነው መስማት የተሳነኝ። በዚህ ምክንያት ነው። ሌሎች ሁሉም እንደዚሁ ነው። ከድምፅ ከተማሩ በኋላ መስማት የተሳናቸው መናገር ይችላሉ። እንደገና ይህንን ሳይማሩ ዲፎን እንደነዚህ ያሉት ህፃናት ግን መናገርም አይችሉም። እንግዲህ ይህ ማለት ግን ከኛ ወይም ከሌሎች ህፃናት ያንሳሉ ማለት አይደለም። እንግዲህ እዚህ አንጻር ነው ዛሬ ይህን በዓል የምናከብረው፣ እኩል ክብር እንዲሰማቸው እንደ ሌሎች ህፃናት ዋጋ ያላቸው መሆናቸውን ግንዛቤ እንዲወስዱ። እኛ አሁን በ29 ሁላችን እናከብራለን፣ ቤታችን ሁላችን እናከብራለን። እነሱ ደግሞ በትምህርት ቤታቸው ሲያከብሩት ልዩ ስሜት ይፈጠራቸዋል። እነሱ ዋጋ እንዳላቸው ይገነዘባል። ዋጋ እንዳላቸው በሌሎች እንደማያንሱ፣ ባህል እንዳላቸው፣ ማህበራዊ ኑሮ እንደሚሳተፉ፣ ባህሉን እንደሚማሩ ዋጋ ይሰማቸዋል። ህፃናት በትንሹ ነው በትንሽ ነገር ነው ደስ የሚላቸው። አሁን ከኛ ይልቅ እነሱ ነው በጣም የተደሰቱት። ትመለከታለች፣ በጣም ተደስተዋል። እና ወደፊትም እንደዚህ ያለው ሁኔታ ነው። እኛ በማህበራዊ ኑሮ ማካተት ማለት እንደዚህ ነው። ብዙዎች መቀላቀል ብሎ ቢያስቡትም ማካተት ማለት በሁሉም በማህበራዊ ኑሮ፣ በባህሉ፣ በኢኮኖሚው፣ በትምህርትም አካል ጉዳተኞችም እንደ ሌሎች ተሳትፎ እንዲኖራቸው ማድረጉ ላይ ነው። እድልና ሁኔታዎችን ማመቻቹት ነው ማካቱ የምንለው። ሌሎች ግን መቀላቀል ብለው ያስቡታል። ከዚህ አንጻር ነው። ሌላው ደግሞ መስማት የተሳናቸው ህፃናት ለምን ትንሽ ሆኑ አይደለም፣ ሌላ መስማት የተሳናቸው የሌሉ ሆነው አይደለም። በልዩ ልዩ ምክንያቶች ምርምር ስላልተደረገ ብዙ ምክንያቱም መዘርዘር አልፈልግም። ጥናት አልተደረገም፣ ዝርዝሩን አልናገረውም እንጂ ብዙ በየቤቱ ተቀምጠዋል። ኢኮኖሚያዊም ሊሆን ይችላል፣ ባህል ተጽዕኖም ሊሆን ይችላል። ብዙ ችግር ይኖረዋል፣ ግን ጥናት አልተደረገም። በየቤቱ ብዙ አሉ። እና እነዚህ ወላጆች እናመሰግናሉ። ትምህርት ቤት እዚህ ማምጣታችሁ፣ እዚህ ድረስ ትምህርት ቤት ማምጣታችሁ እና ትመሰገናላችሁ። ወደፊትም እንደናንተ ከሚታውቋቸው ህፃናት ትምህርት ቤት ያልሄዱ ህፃናት ካሉ ወደ ትምህርት ቤት እንድትለኩ እንደምትመክሯቸው እርግጠኛ ነኝ።
በፊት መስማት አልችልም እና በማህበራዊ ተሳትፎ የተገደበ ነበር። በዚያን ጊዜ በሌላ ቦታ ሌሎቹ ባህሉን ሲል ለምሳሌ የሚሰሙ ሰዎች በሙዚቃ ሲዝናኑ ሳይ በጣም ቀና ነበር እኔ ሕፃን ሳለሁ። ታዲያ በዚህ ጊዜ እኔ ዋጋ የሌለኝ መስሎ ይሰማኝ ነበር። ሌሎች የማንስ ዝቅ የማንስ ይመስለኝ ነበር እና አሁን እኔ ግንዛቤ ወስድ አሁን ሕፃናት እንደዚህ ያለ በማህበራዊ ኑሮ ተሳትፎ ሲያዩ እኔ ይሰማኝ የነበረው ችግር አሁን ይወገዳል ብዬ ነው ማስብ እና በጣም ነው ተደስተዋል አሁን እና እኔም ራሴ እንደድሞን በጣም ተደስቻለሁ። ገና በዓል ሲባል በሁላችን አእምሮ ውስጥ ልዩ ነገር አንጸባርቀን እንተኛ መስማት የተሳናቸው ሕፃናት በዓል ሲባል ምን ልዩ ነገር ምን አእምሯቸው ውስጥ እንደተቀመጠ እዚሁ ትምህርት ቤት ውስጥ ነው የሚረዱት። በቤተሰብ በኩል ሲሆን በቃ ቤተሰብ ጋር አብሮ ለመግባባት ኮሚኒኬሽን ስለማያገኙ በዓል ሲባል ምን ልዩ አእምሯቸው ውስጥ እግዚአብሔር ኢየሱስ ተወለደ የሚለው ቃል እናስተምራቸዋለን። ግን ትምህርት ቤቱ ሃይማኖት ነክ አይደለም። ዋናው ትምህርት ቤቱ ስራው መስማት የተሳናቸውን ሕፃናት ሰብስቦ ማስተማር ብቻ ነው። ሃይማኖት ነገር የለም እዚህ ስፍራ። ቢሆንም ግን እኛ ስለ ሃይማኖት ምንነት ሕፃናቶች አእምሮ ውስጥ ለመቅረጽና ለማስቀመጥ የሙስሊሞቹን ሃይማኖት የክርስቲያኑን ሃይማኖት ሕፃናቶች ለይተው እንዲያውቁት እውቀት ግንዛቤ እንዲያገኙ በተለያየ ሁኔታ እናስረዳቸዋለን። በምልክት ቋንቋ እናስተምራቸዋለን። አሁን ገና በዓልንም ሁል ጊዜ በዓመት ትምህርት ቤቱም ብሔራዊ ማህበሩም በተቻለ አቅም ይህንን በታላቅ ሁኔታ በታላቅ ዝግጅት ያከብረዋል። ሕፃናቱም በዓል መጣ ሲባል በጣም ደስተኞች ናቸው። በዓሉን ለማየት የበዓሉ ቀን በጣም በጉጉት ነው የሚጠብቁት። ስለዚህ በሕፃናቶች አእምሮ ውስጥ ለየት ያለ ስፍራ ይኖራል ብዬ ነው የማስበው ነው የምገምተው። እንኳን ለብርሃነ ልደቱ በሰላም በጤና ደረሳችሁ ነው የምለው። በተለይ መስማት የተሳናቸው ማህበረሰብ ወይም ልጆች እንዲሁም ደግሞ ከዛ ማለፍ ሲል ደግሞ የአእምሮ ውስንነትም ያላቸው አንዳንድ ልጆችም አዋቂዎችም ስላሉ በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ማለት ፈልጋለሁ። ይህን ካልኩኝ በኋላ ለወላጆች በተለይ መስማት የተሳናቸውም ሆኑ የአእምሮ ውስንነት ያላቸው ልጆች ወደዚህ ዓለም በፍቃዱ ሲመጡ ይሄ እንደ መዓት ወይንም እንደ ኃጢአት ተቆጥሮ እንዳይታሰብ ነው። ስለዚህ የሚመጡት ነገሮች ሁሉ ከእግዚአብሔር መልካም ነገሮች ናቸው። ስለዚህ እነዛን ልጆች የሚመጡትን በሰላም በጤና በሚሆነው ነገር የምልክት ቋንቋ የሚያስፈልግም ከሆነ የምልክት ቋንቋ የተለያዩ ነገሮችን መስዋዕት እየከፈልን እኛ እንደ ወላጆች መስዋዕት እየከፈልን ልጆቹን ትልቅ ቦታ ላይ ልናደርስ ይገባናል። በተቻለ መጠን የመጡትን ልጆች ግን እየተንከባከቡ ለትልቅ ደረጃ ላይ ማድረስ ይጠበቅብናል ማለት ነው። ሌላው በአሜሪካ ውስጥ 50 የህግ ባለሙያዎች አሉ በፒኤችዲ። ከነዛ ውስጥ መስማት የተሳናት አንዲት ሰው አለች በአሜሪካ ውስጥ። ይቺ ሴትዮ መስማት የተሳናት ናት። ነገር ግን የህግን ስራ በከፍተኛ ደረጃ እየሰራች ነው አሁን ያለችው። ስለዚህ መስማት የተሳናቸውም ሆነ የአእምሮ ውስንነት ነገ ከነገ ወዲያ ትልቅ ደረጃ ላይ ይደርሳሉ ብለን ማሰብ ነገሮችን ደግሞ እኛም መጣር ይኖርብናል ለማለት ፈልጌ ነው። አትሰማም አትናገርም ማለት ምንም ማለት አይደለም። እርግጥ ውጭ ሀገር እያለሁኝ ቤት ዘግቼ አለቅስ ነበር። ልቅሶዬን ግን ኢትዮጵያ ስደርስ ትቼዋለሁ። ምክንያቱም የእሷን የቤታች ደግሞ ሳይ ተመሰገነ ይሁን ፈጣሪ አስተካክለ ሰጥተኸኛል። ማወቋ ማየቷ ራሷን ችላ መሄዷ ተገንዝማ ማደሯ መዋሏ ከህብረተሰቡ ጋር ተስማምታ መኖሯ ለእኔ ትልቅ ተስፋዬ ነው። ሁለት ነገሮች ለመጎደላት ነገር አልሐምዱሊላህ ብየዋለሁ። እሱን ማለት ነው በቤታቸው የያዙትን ሰዎች እንዲያወጧቸው መንግስት ይወቃቸው። መማር እንደሚችሉ ተምረው ውጤት እንደሚያመጡ ራሳቸው ማሳመን አለባቸው። ምክንያቱም እዚህ ጋር ማን የሚሰማ ልጅ እኮ ሊኖረው ይችላል። ያ ሰው በአካባቢው ላይ ከፍሎ ያስተምራል አይደል እንዴ? ለዚህ ልጅ ደግሞ የተወሰነ
ተከፍሎ እዚያ አሁን ሳስተምር አልከፍልም። ከዚህም ደግሞ እንትን በወጣ አሉ የማያስከፍሉ ቦታዎች እንደዛ ነገር እንኳን ሳር ለማያስከፍል እኔ ከፍዬ ማስተማር እችላለሁ ብዬ ነው የመጣሁት እዚህ ቦታ ላይ ስመጣ ማለት ነው። እና ያንን ሰው ልጆችን ቅስቀሳ እያደረጉ እያወጡ ምንም ነገር የሚያሳፍር ነገር የለም። ናቸው ህፃናት እንደሌሎቹ ህፃናት የገናውን ባህል ያከብራሉ ወይ ብለን ስናስብ ብዙ ጥያቄዎች ወደ ውስጣችን ሊመጡ ይችላሉ። እንደምታውቀው ብዙ ጊዜ የሚሰሙ ህፃናት በየትምህርት ቤቶቻቸው ትልቅ የገና ባህል ይከበርላቸዋል። ይሄንን በየዓመቱ በናፍቆት ነው የሚጠብቁት። ወደ መስማሳናቸው ስትመጣ ደግሞ ምንድነው የሚለውን ስታየው ትንሽ ሊከብድ ይችላል። አሁን እነዚህ ግን እጅግ በጣም ደስ በሚል በሞቀ ሁኔታ ያከበሩ ይገኛሉ። በባህል ልብስ አምረው በጣም የሚያስደስት ነገር ነው። በጣም ደስ ብሏቸው እየጨፈሩ እየዘመሩ ነው ያከበሩት። እጅግ ደስ የሚል ነገር ነው። ምክንያቱም ቤት ውስጥ እንደሌሎች እንደሚሰሙት ህፃናት ያከብራሉ ወይ ተደስተው፣ ወላጅስ ምን ያህል በእነዚህ ህፃናት አምኑበት እንደሌላው ልጅ አይቷቸው ፊኛ ገዝቶ የገና ዛፍ አድርጎ እንዲያከብሩ ምን ያህል ያበረታታቸዋል። ይሄ በጣም ከባድ ነገር ነው። ምክንያቱም ብዙ ጊዜ እነዚህን ህፃናት እንደሌላ እንደማንኛውም አካል ጉዳት አልባ አይቶ የሚቀበል ወላጅ በጣም ጥቂት ነው። ይሄ ምናልባት ወላጅ ማንንም ወላጅ ለልጁ ክፉም አይደለም፣ ግን ምንድነው ያለው ነገር ሁኔታውን የመቀበል ችግር አለ። በዚህ ምክንያት የሚታዩ ነገሮች አሉ እና እዚህ በጣም ደስ ይላል። እዚህ ወላጆችም አብረው አክብረዋል። ህፃናቶች አሁን ይህን ሲያዩ የሚሰማቸው እነሱ ከሌሎቹ በተሻለ ትኩረት ያገኙ ነው የሚመስላቸው። አሁን የእነሱ የግላቸው ባል ነው የሚመስላቸው። እውነቴን ነው የሚሰማታቸው። አሁን ለምሳሌ እዚህ የተቀመጠው የተሰበሰበው ሰው በሙሉ የእነሱን ባህል የሚያከብር ይመስላቸዋል። በገና ብቻ የራሳቸው የግላቸው ባህል ነው የሚሰማቸው። ይሄ ደግሞ ከሌሎቹ የተሻለ ከፍ ያሉ እንጂ ያነሱ አይመስላቸው። በጣም ደስ ነው የሚላቸው። እኔ የሚመስለኝ አሁን የእነሱን ስሜት ያንዳንዳቸው ብጠይቅ በዚህ አሁን በጣም መደሰታቸው ነው የሚነግሩ እና ይመስለኝ የእነሱ ስሜታቸው ምንድን ነው ላለኝ አንደኛ ዋጋ እንዳላቸው እነሱ በፊት በመሆናቸው ስሜታቸው ይጎዳ ነበር። አሁን ግን እነሱ ከሌላው ሰው አናንስም፣ እንዲያውም የተሻለ ትኩረት አለን ብለው ያስባሉ። እንደገና ነገ ደግሞ ወደዚህ ትምህርት ቤት ለመምጣት በጣም ነው የሚደሰቱት። ለምን እዚህ ባህል አለው፣ ሁሉም ነገር ክብር ይሰጣል። ቤታቸው ይልቅ ይህን ትምህርት ቤቱን እንዲመርጡት ነው የሚያደርጋቸው። ከፀሐይ በታች ማይቻል ነገር የለም። ዋናው አንተ ቀና ልቦና የሚባል ነገር አለ። ምንድነው የመሆን ያለበት? ወላጆችም ህብረተሰቡም ህፃናት መስማት የተሳናቸው እንደማንኛውም ህፃን አድርጎ መውሰድ መቻል አለበት የሚል እምነት አለኝ። የመጀመሪያው የሚሆነው ደግሞ ምልክት ቋንቋ ተግባቦት ነው። መስማት የተሳናቸው ወደ ትምህርት ቤት ሲሄዱ ምልክት ቋንቋ የሚችል መምህር ሊኖር ይችላል፣ ግን ወላጅ የግድ በሚባል ሁኔታ ምልክት ቋንቋ መማር መቻል አለባቸው። ከልጆቻቸው ጋር መግባባት መቻል አለባቸው። ይሄ ከሆነ ሁሉንም ነገር ማሳለፍ ይችላሉ። ከባህል ባሻገር በአጠቃላይ ልጆቹ ወደፊት ህይወት ያማረ እንዲሆን የምልክት ቋንቋ ተግባቦት በጣም አስፈላጊ ነው ብዬ አስባለሁ። ምልክት ቋንቋ የተለየ ቀመር ወይም ልዩ ጠፈር ሳይንስ አይደለም። ይሄን ያህል የሚከብድ ነገር አይደለም። ብዙ ጊዜ ወላጆች ይከብደናል፣ እንዴት መማር እንችላለን የሚሉት ነገር አለ። ይሄ በጣም የተሳሳተ አስተሳሰብ ነው። ስለዚህ ምልክት ቋንቋ መማር በቀላሉ ቢያንስ በ2 በ3 ሳምንት ለመግባቢያ መያዝ ይችላሉ። ዋናው ልብ ነው። እነዚህ ልጆች አንዴ መስማት የተሳናቸው ሆነዋል፣ ጉዳቱ ደርሷል። ስለዚህ ምንድነው የመጀመሪያው ስራ መቀበል አለባቸው። በቃ ብዙ ጊዜ በተፈጥሮ የሚወለዱ ልጆች አሉ መስማት የተሳናቸው ነው። ሲወለዱ ጆሮአቸው ምንም አይነት ፈሳሽ አይኖሩም፣ ምንም አይነት ኢንፌክሽን አይኖሩም። ከዛ በኋላ እንዲድኑ
እንዲድኑ በማለት የተለያየ ፈሳሾች ጆሮ ውስጥ በመጨመር ምናምን ልጆች የበለጠ ይጎዳሉ። ገብተዋል። ይሄ ነገር መቆም አለበት። የመጀመሪያው አክሴፕት ማድረግ ነው፣ ያለውን ነገር ሙሉ ለሙሉ መቀበል። በሁለተኛ ደረጃ ምርጥ ቋንቋ መማር። ከዛ ምናልባት ከሌሎች የሚሰሙት የተሻለ አክቲቭ ሊሆኑ ይችላሉ። አሲናበል አይቆጡም ጌታ አሲናበል አሲናበል አሲናገናዬ አሲናበል። ዋና ችግሩ ምንድን ነው? ወላጆች መስማት የተሳናቸውንም ህጻናት ልጆቻቸው ናቸው፣ ይወዷቸዋል። ትልቁ ችግር መግባቢያ ኮሚኒኬሽን ነው። ወላጆች አብዛኞቹ ምልክት ቋንቋ አያውቁም። በዚህ ምክንያት ህፃኑ ጋር እንዴት ይግባቡ? በቃ ይህንን ባህላዊም ነገር ብዙም ትኩረት አድርጎ ለህፃናቱ የሚያስረዱበት ምክንያት የለም። ምክንያቱም አሁን ከእንደነገርኩ ምልክት ቋንቋ ቁልፍ ስፍራ ይዟል። ስለዚህ ወላጆችም ይህንን ችግር ለመቅረፍ ባህላችን፣ ሃይማኖታችን ለህፃኑ መስማት የተሳናቸው እንዲያውቁ ወላጆች በተቻላቸው አቅም የምልክት ቋንቋ ቢማሩ በጣም ጥሩ ነው። በአገር ውስጥ ብቻ ሳይሆን በዓለም ውስጥም ያሉት መስማት የተሳናቸውም ሆኑ የአእምሮ ውስንነት ያላቸው ሰዎች በሙሉ ወደዚህ ዓለም መጥተው ማንኛውም ሰው የሚያደርገውን ነገር ማድረግ የሚችል አቅም አላቸው። ያንን አቅማቸውን ግን እንዲጠቀሙ በተቻለ መጠን እኛ ነገሮችን ልናመቻች ይገባናል። መንግስትም እንደ መንግስት፣ ማህበሩም እንደ ማህበር፣ በተለይ በአሁኑ ሰዓት መንግስት በዚህ ጉዳይ ላይ እንደ አንድ ትችት እንኳን ቢያቋቁም ጥሩ ነው ብዬ አስባለሁ። እኔ ዛሬ በጣም ነው ደስ ያለኝ። እኔ አጋጣሚ በዚህ በወላጅ ኮሚቴ ተወክዬ ያለው ተመርጬ ያለው የወላጅ ኮሚቴ ነኝ። ካሁን በኋላ በጉልበቴም ባለኝ እውቀቴም በገንዘቤም ሁሉም ከዚህ ትምህርት ቤት ተማሪዎች ጋር ስራ ለመስራት ተዘጋጅቻለሁ። ተረዳተን ይሄ ትምህርት ቤት የሚገነባበት መንገድ መንግስትን ብፈልግልን፣ ማህበሩም እንድፈልግልን፣ እኛም ባለን አቅም እንተባበራለን። በጉልበትም በሆነ ሁሉም ነገር እንረዳለን። በአጠቃላይ ነው መልእክት ማስንፈልገው እና ህብረተሰቡ ራሱ መንግስትም ህብረተሰቡ አካል ጉዳተኞች በተለይ መስማት የተሳናቸውን ባህል ሲያከብር እነሱንም ማካተቱን እንዲያስብ እኔ ማሳለፍ ነው። አንደኛ መልእክት ማሰብ አካል ጉዳተኞች መሳተፋቸው ያለ ገደብ እኩል መሳተፍ በባህሉም ተሳትፎ ማድረጋቸው ሌሎች ሲደሰቱ እነሱ አብረው መደሳታቸው ማረጋገጥ አለበት ብዬ አስባለሁ እና ይሄን ነው ማስተላለፍ የምፈልገው መልእክት ለመላው የኢትዮጵያ የክርስትና እምነት ተከታይ መልካም ገና እንዲሆን ከልቤ እመኛለሁ። አመሰግናለሁ። አሲናበል ሳይደስ ይበለን አሲናበል መጣችልን ገና አሲናበል አሲና ገናዬ አሲና ገናዬ እዮሃ አሲና ገና እዮሃ አሲና ገና እዮሃ አሲና ገና ሀሳብ እያራመዱ ያሉበት ሁኔታ አለ። ስለዚህ እነዚህ ነገሮች ተደማምረው በሚታዩበት ጊዜ የአስቸኳይ ጊዜ አዋጁ ውጤታማ ስራዎች እየተሰሩበት ያለ መሆኑን መግለጽ ይቻላል። ከመምጣቴ በፊት እስር ቤት ማረሚያ ቤት እያለንም በዛው ማለት ነው በአካባቢያችን ብር ሸለቆ በጠርሙስ ላይ ተንበርካችሁ ትሄዳላችሁ፣ እንደገና ደግሞ በወታደሮች በልዩ ኃይሎች ደግሞ ትገረፋላችሁ የሚባል ወሬ ነበር። ግን ከዚህ መጥቼ ደግሞ ያገኘሁት ሌላ ነው። ትምህርት በተገቢ ሁኔታ ስለ ሀገራችን ጥሩ ሁኔታ እየተማርነን ነበር። በስድስት ርዕሶች ላይ ባይደገምም
በህገ መንግስቱ በኢትዮጵያ ታሪክ የህዳሴ ግድብ የወጣቱ ሚናና የቀለም አብዮት በሚል ማለት ነው። አይደገምም ነው መጀመሪያው። ሁለተኛው ደግሞ የቀለም አብዮት ነው። ሶስተኛው የኢትዮጵያ ታሪክ ነው። አራተኛው የኢትዮጵያ ህገ መንግስት። ከዚያ ውጭ ደግሞ የኢትዮጵያ ህዳሴዋ። ከዛ በኋላ የወጣቱ ሚና ምን ይመስላል የሚለው ነው የተማርነው ከዚህ ቦታ ላይ። ስልጠናው እውነት ለመናገር በጣም እጅግ በጣም ደስ የሚል ነበር። እኛ ስንመጣ በህይወት ራሱ ምንተርፍ አልመስልንም። እዚህ ከመጣን በኋላ እጅግ በጣም በሚገርም ሁኔታ ብዙ ነገር አይተናል። ለምሳሌ ኦልሬዲ ወደ 7 መጽሐፍ ጨርሰናል። ዛሬ ምርቃት ቀናችን ነው። 7 መጽሐፍ ስንጨርስ የቀለም አብዮት የሚለው መጽሐፍ በተለይ እጅግ በጣም የሚገርም ነው። አንዳንድ ህገ መንግስቱን ሳያውቅና ሳናውቅ እንዲሁ በአየር ላይ ስንናገር የቆየነውን አሁን ህገ መንግስቱን አንድ በአንድ አንብበን እያስረዱን ታሪክ እየተባለ ታሪክ ምን ላይ እንደነበረችም በደንብ ግልጽ በግልጽ ከመጽሐፍቱም ከአባቶቻችንም ከተማረሱም እየተረዳዳን ጥያቄና መልስ እያደረግ ብዙ ትምህርት ወስጃለሁ። መንግስት የራሱ ኃይል እንደሌለ ነው የማውቀው። በዛን ሰዓት ወደዚህ ከመጣው በኋላ ነው የራሴን የህግን ችሎታ ራሱ ያወኩትኝ። ህግን ራሱ አላቆም ነበር በዛን ሰዓት። በጣም ደስ ብሎኛል። ካለውበት ውስጥ ላይ ካለው ነገር እሱን ቀርፌ ሌላ በቃ የራሴን ህይወት እንዲኖርና ከመንግስት ጎን እንዲሆን አድርጎኛል። እኔ ብዙ ነገሮች ተምሬያለሁ በእርግጥ እዚህ እና እዛ ደግሞ ወጣቱ በጣም በውጭ በሚያቸው ሚዲያና በሚሰማቸው ነገር አይምሮ ስለተበረዘ ከዚህ ሲሄድ የተማርኩትን ትምህርት ለማስተማር ዝግጁ ነኝ። በጦላይ የታድሶ ትምህርት ሲከታተሉ ከነበሩት ከ5000 በላይ ግለሰቦች ውስጥ ወደ ሰላማዊ ህይወታቸው እንዲቀላቀሉ በተደረጉት 4035 ግለሰቦች የመሸኛ ስነ ስርዓት ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተገኝተዋል። በዚህ ስልጠና ወቅት ወደ ኋላ ተመልሳችሁ የሆነውን ነገር በሙሉ ገምግማችሁ ወደ አንድ ትልቅ ድምዳሜ መድረስ በመቻላችሁ በጣም ከፍተኛ ልባዊ ምስጋና ላቀርብላችሁ ፈልጋለሁ። በሁከትና ግርግሩ ተሳትፈዋል ተብለው ተጠርጥረው በብር ሸለቆ የታድሶ ማዕከል ስልጠና ሲወስዱ የነበሩ 800 ያህል ዜጎችም ወደ ቀድሞ ሰላማዊ ህይወታቸው ተቀላቅለዋል። በጦላይ በአዋሽ አርባ በአላጌና በብር ሸለቆ የታድሶ ማዕከላት የቆዩ ተጠርጣሪዎችም ወደ አካባቢያቸው ሲቀላቀሉ በስልጠና ያገኙትን ግንዛቤ ለሌሎች በማካፈል ጥያቄያቸውን በሰላማዊና ህጋዊ በሆነ መልኩ ለማቅረብ ተዘጋጅተዋል። በቆይታቸውም ስለ ሀገራቸው ነባራዊ ሁኔታ መገንዘባቸውንና በቀጣይ የሀገሪቱ የልማት እንቅስቃሴ ውስጥ በመሳተፍ የበኩላቸውን ድርሻ እንደሚወጡ አረጋግጠዋል። መጀመሪያ ጊዜ ትንሽ የውሃ እጥረት ነበር። ቦታውም ለብዙ ጊዜ አገልግሎት እንዳልሰጠ ነግረውናል። ይሄን ነገር ስናይ ከሌላ ቦታም እየመጣልን ነበር። ያው የሰው ብዛትም ስለነበረ የመዳረስ ሁኔታ እንደፈለገ አልነበረም። መጀመሪያ ላይ በሂደት ደግሞ ውሃም መምጣት ጀመረ። ሳሙናም ለትንሽ ጊዜ የሆነ ሳሙናዎችም ትንሽ እንትን ማለት ነገር ነበር። ከዛ በኋላ ግን ሳሙናም በጊዜ የመጣልን የተለያዩ ለሴቶችም ሌላ ተጨማሪ ነገሮችን በሴትነታችን የማግኘት ነገሮች ነበር። ተጨማሪ እንትን እና በተለይ ደግሞ ለሴቶች እኔ ጥሩ ነገር ምለው ሴቶችንና ትላልቅ ሰዎችን የተለየ ክብር ሲሰጠን ነበረ። እንግዲህ እኔ ለራሴ ብዙ ነገር ነው የተማርኩት፣ ብዙ ነገር ነው ያገኘሁት። ከዛ ተነስቼ እንግዲህ መጀመሪያ ከቤተሰብ ነው ያው ሰው የሚነሳው። ለቤተሰቦቼ እኔ ብዙ ነገር ነው ማስተማር የምፈልገው። ህብረተሰብ ውስጥም ስቀላቀል ደግሞ ይሄ ያገኘሁትን ትምህርት ለራሴ ብቻ ሳይሆን ለቀጣዩም ህብረተሰብ ይህንን ትምህርት አግኝቶ በዚህ ትምህርት አገራችን መሄድ እንዳለባት ለህብረተሰቡ ብዙ ትምህርት ነው መስጠት የምችለው ብዬ ነው ማስበው። እጄ ባለው አካባቢ ለወጣቱም ለቤተሰብ ለዘመድ ለሆነም ያለኝንን የተማርኩትን እውቀት የወሰድኩትን እውቀት አካፍላለሁ ወስጄ። ከዚህ በፊት ምንም አውቀው ነገር የለም ነበር። ከዚህ ከመጣው በኋላ ግን ስለ ሀገሬ ሁኔታ በከፍተኛ ብዙ ነገር አውቄያለሁ። ለምሳሌ በቀለም አብዮት የሚባል ነገር ምንም አላውቅም ነበር። አሁን ግን የቀለም አብዮት ዝም ብሎ መደበኛ ያልሆነ ጦርነት በውስጥ ለውስጥ የሚካሄድ ነገር የሚሆን መሆኑን አውቄ ተረድቼ አገራችን ከጥፋት ኃይሎች ከጥፋት እንትኖች መጠበቅ እንዳለብኝ አውቄያለሁ። የቀለም አብዮት ሽፋን ሆኖ በሀገራችን የሚከሰቱ አንዳንድ ግጭቶችን ቀጣይ በሰላማዊ መንገድና በመንግስት ጥያቄውን በማቅረብ የሚፈቱ ሆኖ አግኝተነዋል።
ከዚህ ውጪ ግን በብጥብጥና በረብሻ የሚፈጠር ነገር አንድም ነገር እንደሌለ ተረድተናል። ይሄን ለህዝቡ ደግሞ ማስረዳት አለብን። እኛ በማናውቀው ነገር እየገባን አብረን ሆይ ያልን ንብረታችን ስናወድም የነበረው አሁን ስንማረው በጣም የሚጸጸተንና በጣም የከፋን። ምክንያቱም አንደኛ በፊልም ምናምን አሳይተውናል። በጣም ነው ያለቀስ ነው። አንደኛ ክቡር የሰው ህይወት በመውደሙ፣ ሁለተኛ የንብረታችን በማጣታችን በጣም ነው ያዘንኩት። ሕገ መንግስቱ የዜጎችን ሰብአዊና ዴሞክራሲያዊ መብቶች ከማረጋገጥ ባለፈ ጥያቄያቸውን በሰላማዊና በሰለጠነ መንገድ እንዲያቀርቡም ይፈቅዳል። ጠቅላይ ሚኒስትር ኃይለማርያም ይህ ሕገ መንግስታዊ መብት መቼም ቢሆን እንደማይጣስ አረጋግጠዋል። የደረሳችሁበትም ድምዳሜ አይደገምም፣ በጭራሽ አይደገምም የሚል ነው። እኔ እንደገባኝ እዚህ ድምዳሜ ውስጥ የደረሳችሁት ሕገ መንግስቱ በደም የተጻፈ ሕገ መንግስት ነው። በብዙ መስዋዕትነት የተጻፈ ሕገ መንግስት ነው። የእያንዳንዱን ብሔር ብሔረሰብም ሆነ የግለሰብ የዜግነት መብት የሚያስከብር ሕገ መንግስት ነው። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ሕገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በሕገ መንግስታዊ መሰረት ማቅረብ መብታችሁ ነው። ስለዚህ የሚከለከለው ነገር ቢኖር በአመፅ፣ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል። ተጠርጣሪዎች ወደ ሰላማዊ ህይወታቸው ሲቀላቀሉ ሰብአዊና ዴሞክራሲያዊ መብታቸው እንደሚጠበቅና የተለያዩ ድጋፎችም እንደሚደረጉላቸው የየክልሎቹ የሥራ ኃላፊዎች ገልጸዋል። የዜጎችን የመልካም አስተዳደር እንዲሁም ወጣቶች የሚያነሱትን የሥራ ዕድል ፈጠራ ጥያቄዎች ለመመለስ መንግስት የጀመረውን በጥልቀት የመታደስ ጉዞ አጠናክሮ እንደሚቀጥል አረጋግጧል። ወደ ህብረተሰቡ ስትመለሱ በሁለት ነገሮች ላይ እንድታተኩሩ አደራለሁ። አንደኛው ራሳችሁ ከማንኛውም የተሳሳተ ድርጊት እንድትቆጠቡ፣ ሁለተኛው ሌላው የህብረተሰብ ክፍልም ወደ ተሳሳተ ተግባር እንዳይገባ እንድታስተምሩ፣ ትምህርት እንድትሰጡ፣ በህብረተሰብ ውስጥ የምታዩቸውን ማንኛውንም ችግሮች በመንግስት በድርጅት በራሱ በህብረተሰቡ የሚታዩ ችግሮችን ከመታገል መቆጠብ የለባችሁ። ከስህተት ራሳችሁን ቆጠቡ ማለት ችግሮች እንዲፈቱ አትታገሉ ማለት አይደለም። በመንግስት አካላት በየደረጃው የሚታዩ ችግሮች እንዲስተካከሉ መታገል ይኖርባቸው። ትልቁ ጉዳይ ግን ትግል ሰላማዊ በሆነ መንገድ፣ ህጋዊ በሆነ መንገድ መሆን አለበት። የእናንተን ስህተት እናንተ ተናግራችኋል። ዛሬ እኔ መናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርቦ ማወያየት፣ ድምፃችሁን መስማት፣ እነዚህን ነገሮች በማድረግ ዙሪያ ጉድለት አለብን። ስለዚህ እናንተ በአቋም መግለጫችሁ አይደገምም እንዳላችሁ ሁሉ መንግስትም ገዢው ወይም አስተዳዳሪው ፓርቲ ኦህዴድ ኢህአዴግም በፌዴራል ደረጃ ደግሞ ኢህአዴግም ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሃድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። ህዝቡ ከመንግስት ጎን በመቆም ህገ ወጦችን አጋልጦ በመስጠት
እንዲሁም ተጠያቂ የሚሆኑበትን ሁኔታ መፍጠርም ይጠበቅበታል። ዜጎች ጥያቄዎቻቸውን ምክንያት በማድረግ ሁከትና ብጥብጥ በመፍጠር የራሳቸውን ፍላጎት ለማሳካት ከሚንቀሳቀሱ ኃይሎች ራሳቸውን በመከላከል ሀገሪቱ ለጀመረችው እድገት ቀጣይነትና ለሕገ መንግሥታዊ ስርዓቱ መጠናከር የበኩላቸውን ሊወጡ ይገባል። መንግስትም ህዝቡ በየደረጃ የሚያነሳቸውን ጥያቄዎች ለመመለስ ያለውን ቁርጠኝነት ይበልጥ በማጠናከር የሀገሪቱን የልማትና የዲሞክራሲ ስርዓት ግንባታ ጉዞን ከዳር ማድረስ ተገቢ ነው። ወይሮ ሁለቱ ሾታ ቀበሌዎች ሕክምናውን በነጣ እስኪያገኙ ድረስ የተሰሩ ስራዎች እጅግ በጣም የሚያስደስቱ ስለሆነ ፕሮጀክቱ ያስገኛቸው የወጣቱን ተጠቃሚነትን ባለፈ ለማህበረሰቡ የሰጠው እጅግ በጣም ሰፊ ስራዎች ናቸው። ጠቅላይ ሚኒስትር ኃይለማርያም ፕሮጀክቱ በበርካታ ውጣ ውረዶች ውስጥ በማለፉ ለቀጣይ ስራዎች ልምድ ተገኝቶበታል ብለዋል። የፕሮጀክቱ ግንባታ ሂደትና ውጤታማነት ወደፊት ልንሰራቸው ላሰብናቸው ታላቅ አገራዊ ፕሮጀክቶች ከፍተኛ ልምድና ተሞክሮ የሆነን ሲሆን ግንባታቸው በመካሄድ ላይ የሚገኙ የኃይል ማመንጫ ፕሮጀክቶቻችንም ለአፍታም ቢሆን ሳናቋርጥ እንድንገፋባቸው የሞራል ስንቅ አስታጥቆናል። ምስጋና በተባበረ ክንዱ ድህነትን ታሪክ ለማድረግ እየተጋ ላለው ህዝባችን ይሁንና ገና ፕሮጀክቱን ስንጀምር አይችሉትም እና ይህን ያህል ኃይል ኢትዮጵያ አያስፈልጋትም ከሚል የንቀት ፍረጃ ተላቀን ከዚህ ፕሮጀክት በበርካታ መለኪያዎች እጅጉን የላቀውን የታላቁን የኢትዮጵያ ህዳሴ ግድብ እንኳ ከማጋመስ አልፈን ወደ ማገባደጃው እየገሰገስን እንገኛለን። ግድቡ ከፍተኛ የእውቀትና የክህሎት ሽግግር የታየበት ነው። ለዚህም ማሳያ የሚሆነው በግንባታ ውስጥ በዋናነት ከተሳተፉት የአውሮፓና የቻይና ኩባንያዎች ባሻገር ከ32 በላይ ሀገራት የመጡ ዜጎችም በማማከርና በሌሎችም ስራዎች ተሳትፈዋል። ከ29 በላይ ሀገር በቀል ድርጅቶችም እውቀትና ክህሎት የሚቀስሙበት ምቹ ሁኔታ ተፈጥሯል።